ብዙውን ጊዜ ስለ አንድ የሕክምና ምርመራ ውጤት ስናወራ አእምሯችን ውስጥ የሚመጣው ፍጹም የሆነ ትክክለኝነት ነው። አዎ ልክ ነህ። ማለት ለምሳሌ አንድ ሰው ክንዱን ክፉኛ ወድቆ ቢጎዳ እና ወደ ሆስፒታል ቢሄድ ሐኪሙ የኤክስሬይ ምርመራ ያዛር አይደለም እንዴ? በትክክል ወዲያውኑ ወደ ኤክስሬይ የሚላከው እና ያ የኤክስሬይ ምስል ሲወጣ ጥቁር ዳራ ላይ ነጭ አጥንት ጉልህ ሆኖ ይታያል። አጥንቱ መሰበሩን ወይም አለመሰበሩን ለማወቅ ምንም አይነት የፍልስፍና ክርክር ያስፈልግ ሐኪሙ በቀጥታ ጣቱን ጠቆም አድርጎ ስብራቱ ይሄ ነው ይላል። ልክ ነው። ጉዳዩ እጅግ በጣም ግልጽ፣ የማያሻማ እና ምህንድስናዊ ትክክለኛነት ያለው ነው። ምን መሰለህ ያነሳው ምሳሌ የሰው ልጅ ሁልጊዜ የሚመኘውን የማረጋገጥ ፍላጎት ቁልጭ አድርጎ ያሳያል። እውነትን በዚህ ደረጃ ጥቁርና ነጭ አድርገን ማየት በጣም ያጽናናናል። አዎ ማረጋገጫውን እንወዳለን። ነገሮች በሚታይ በሚዳሰስ ወደ ቤተ ሙከራ ገብቶ በሚፈተኑበት እና 100% እርግጠኛ መሆን በሚቻልበት አውድ ውስጥ ሲሆኑ አእምሯችን እረፍት ያገኛል። ነገር ግን እንግዲህ ከዚህ የተረጋጋ የሳይንስ ቤተ ሙከራ ወጥተን ወደ ታሪክ፣ ወደ ስነ መለኮት እና ያለፈው ጊዜ ጥናት ስንገባ ያ የኤክስሬይ ማሽን በድንገት የተበላሸው ይመስላል። ዋው ጥሩ አገላለጽ ነው። የተበላሸ ኤክስሬይ። አዎ የምንመለከተው የምርመራ አውድ እጅግ በጣም የደበዘዘ ጭቃማ እና ውስብስብ ይሆናል። በተለይም ደግሞ የክርስትና እምነት መሰረት የሆኑትን ታሪካዊ ክንውኖች ወደ ኋላ ተመልሰን ስንመረምር ማለት እንደ ክርስቶስ ሕይወት፣ ሞትና ትንሣኤ ያሉትን ክንውኖች ማለት ነው። በትክክል ይሄ በእርግጥ ተፈጥሯል ወይስ የተረት አካል ነው የሚል ከባድ ጥያቄ ይነሳ። እውነት ነው። እናም የዛሬው የጥልቅ ትንታኔያችን ተልዕኮ ይሄው ነው። ይህንን የደበዘዘ የታሪክ ምስል እንዴት ማጥራት እንደምንችል ዊሊያም ሌን ክሬግ ሪዝነብል ፌት በተሰኘው መጽሐፋቸው ላይ ያነሱትን አስገራሚ ሞገት ዛሬ በጥልቀት እንመረምራለን። እጅግ በጣም ወሳኝ ርዕስ ነው። ጥያቄው ቀላል ግን እጅግ ከባድ ነው። ያለፈውን ጊዜ በእርግጥ ማወቅ እንችላለን ወይስ ድህረ ዘመናዊያን እንደሚሉት ታሪክ ማለት በእኛ አእምሮ ውስጥ ያለ የፈጠራ ትርክት ብቻ ነው? እንግዲህ ይህ ጥያቄ የክርስትናን ሕልውና የሚወስን የሞትና የሽረት ጉዳይ ነው። እንዴት? ምክንያቱም ክርስትና በጥሩ ስነ ምግባር ኑሮ በሚል ረቂቅ የፍልስፍና ሐሳብ ላይ የተንጠላጠለ አይደለም። ይልቁንም እግዚአብሔር በተወሰነ የቦታና የጊዜ ገደብ ውስጥ በታሪክ ውስጥ ጣልቃ ገብቷል በሚል ተጨባጭ ክስተት ላይ የቆመ ነው። ልክ ነው። በታሪክ ላይ የተመሰረተ ነው። ታሪካዊ አንጻራዊነት በመባል የሚታወቀው የድህረ ዘመናዊነት አመለካከት ደግሞ ይህኑ መሰረት ነው የሚመታው። እንደነ ካርል ቤከር ያንዱ ሐሳቢዎች የሚያቀርቡት ሙግት ያለፈው ጊዜ አሁን ስለሌለ ፈጽሞ ጠፍቷል የሚል ነው። ፈጽሞ ጠፍቷል ሲሉ ማለት ምንም መረጃ የለም ማለታቸው ነው። ምን መሰለ፣ ዛሬ ላይ ሆነን የምናወራው የታሪክ እውነት የራሱ ሕልውና የለም አለው በታሪክ ጸሐፊው አእምሮ ውስጥ ብቻ ነው የሚል ነው። ቆይ ይሄ ማለት ያለፈው ጊዜ እንደ ሸክላ ጭቃ ነው። እያንዳንዱ የታሪክ ምሁር እንደፈለገው ሊቀርጸው እና ሊያቦካው ይችላል ማለት ነው። ይሄ እሳቤ በንድፈ ሐሳብ ደረጃ ሲሰሙት በጣም ማራኪና ዘመናዊ ሊመስል ይችላል። ነገር ግን ወደ ተጨባጩ ዓለም ስናመቃው እጅግ ግራም ያጋባ ነው። አዎ በተግባር ሊውል አይችልም። እስቲ አንድ ንጽጽር መልከት። አንድ መርማሪ ፖሊስ ግድያው ወደ ተፈጸመበት ቤት ቢገባ ወንጀሉ ሲፈጸም እዚህ አልነበረም። አላየው። ነገር ግን መሬት ላይ የፈሰሰ ደም አለ፣ የተሰበረ መስታወት አለ እና የወደቀ መሳሪያ አለ። መርማሪው በቦታው ስላልነበረ እና ክስተቱ ስላለፈ ብቻ ይሄ ግድያ አልተፈጸመም፣ ግድያው እውነታው በኔኦ ውስጥ ብቻ ነው ሊል አይችልም እኮ። ፈጽሞ አይችልም። ያለፈው ጊዜ ስለተናቀቀው ብቻ ተጨባጭነት የለውም ማለት መላውን የሰው ልጅ የእውቀት ስርዓት የሚያፈርስ አይመስልሽም? መፍረሱ ብቻ አይደለም፣ የሚያስከትለው የሞራልና የማህበረሰብ ቀውስ እጅግ ዘግናኝ ነው። እንዴት? እስቲ አብራሪልኝ። አልቪን ፕላንቲንጊያ የተባሉት ታዋቂ ፈላስፋ ይህንን ነጥብ በጥልቀት ይተነትኑታል። ታሪክ የራሳችን አእምሮ ፍጠራ ብቻ ነው ብሎ ማመን እንደ ሆሎኮስት ያሉ የዘር ማጥፋት ወንጀሎችን እስከ መካድ ያደርስ አደገኛ መንገድ ነው። ዋው! ይህ በጣም ከባድ ነው። አዎ፣ ያለፈው ጊዜ ከእኛ አእምሮ ውጪ እውነተኛ ሕልውና የለውም ካልን ማንም አምባገነን መሪ ወይም ጨቋኝ መንግስት የፈለገውን ታሪክ ፈጥሮ ይሄ ነው እውነቱ ብሎ ማስገደድ ይችላል። እውነት ነው።
ታሪክን የፈለገው ሰው የራሱ መጠቀሚያ ያደርገዋል ማለት ነው። እውነታው ግን ከዚህ ፍጹም የተለየ ነው። የአብርሃም ሊንከን መገደል ማንም ሰው ቢያስታውሰውም ባያስታውሰውም የታሪክ ጸሐፊዎች ቢጽፉትም ባይጽፉትም በታሪክ የጊዜ መስመር ላይ ተጨባጭ ለውጥ አምጥተዋል። ተከስቷል። አለቀ። በትክክል የሰው ልጅ ስለረሳው ወይም በሌላ መንገድ ስለተረጎመው ብቻ ክስተቱ አልተፈጠረም ማለት አንችልም። የትናንቱነት የዛሬን ትርጓሜ አይጠበቅም። ይህ እጅግ አስገራሚ ማብራሪያ ነው። ያለፈው ጊዜ እውን መሆኑንና ከእኛ አእምሮዎች የራሱ የሆነ ራሱን የቻለ ሕልውና እንዳለው ከተቀበልን ቀጣዩ ትልቅ እንቅፋት የሚመጣው እንዴት በሚለው ጥያቄ ላይ ነው። ዘዴው ላይ ማለት ነው። አዎ፣ ሳይንቲስቶች በቤተ ሙከራ ውስጥ ኬሚካሎችን ያቀላቅላሉ፣ ሙቀቱን ይለካሉ፣ ውጤቱን ደጋግመው በዓይናቸው ያያሉ፣ እናም ያረጋግጣሉ። ነገር ግን የታሪክ ምሁራን ይህ ዕድል የላቸውም። ያለፈውን ጊዜ በመስታወት ጠርሙስ ውስጥ አድርገው ወደ ቤተ ሙከራ ማስገባት አይችሉም። ልክ ነው። እንግዲህ የጊዜ ማሽን በሌለበት ሁኔታ የታሪክ ምሁራን ሳይንቲስቶች ከሚያገኙት ማረጋገጫ ጋር የሚስተካከል እርግጠኝነት ላይ መድረስ እንዴት ይችላሉ? ምን መሰለ፣ ይህ ጥያቄ ሳይንስን እንደ ፍጹም ታሪክን ደግሞ እንደ ግማታ እንድንቆጥር የሚያደርገንን የተሳሳተ ግንዛቤ ያጋልጣል። የተሳሳተ ጉት ያለሽ? አዎ፣ ሁለቱም ዘርፎች የሚጠቀሙበት ዘዴ ይለያያል እንጂ ማረጋገጫ ላይ የመድረስ አቅማቸው ተቀራራቢ ነው። ይህንን ለመረዳት የጂኦሎጂ ሳይንስን አሰራር መመልከት በቂ ነው። የጂኦሎጂ? አዎ፣ ጂኦሎጂስቶች ያለፈውን የምድር ታሪክ የሚያጠኑት የጊዜ ማሽን ኖራቸው አይደለም። የጥንት ዘመን ተራራዎች ሲፈጠሩ ወይም ታላላቅ አህጉራት ሲከፈሉ ማንም ሰው በቦታው አልነበረም። አዎ፣ በቤተ ሙከራም ሊደግሙት አይችሉም። ልክ ነው። ነገር ግን ዛሬ ላይ ያሉትን አለቶች፣ የተራራ አቀማመጦች እና የቅሪተ አካል ማስረጃዎች በመሰብሰብ ወደ ኋላ ተመልሶ ታሪኩን በሳይንሳዊ መንገድ ይገነባሉ። ቆይ እዚህ ላይ አንድ ነገር ግልጽ ላድርግ። ጂኦሎጂስት ያለፈውን የሚያጠናው የአሁኑን ተጨባጭ መረጃ በመጠቀም ነው ያልሽን? አዎ፣ አሁን ባለው መረጃ። ታዲያ የታሪክ ምሁራንም በተመሳሳይ መንገድ አሁን በእጃቸው ላይ ያሉትን ጥንታዊ ሰነዶች እና አርኪኦሎጂያዊ ግኝቶች ተጠቅመው ያለፈውን ይገነባሉ ማለት ነው? በትክክል ያ ነው ሂደቱ። ግን ይህ ሂደት በትክክል እንዴት ነው የሚሰራው? መረጃዎችን መደርደር ብቻውን እኮ እውነት ላይ አያደርስም። ያነሳው ነጥብ ትክክለኛውን የታሪክ ምርምር ስልት እንድንመለከት ያደርገናል። ቢሃል ማኩላግ የተባሉ ምሁር እንዳስቀመጡት የታሪክ ጸሐፊዎች ምርጥ ማብራሪያን መውሰድ የሚባል እጅግ ጥብቅ የሆነ አመክንዮአዊ ዘዴ ይጠቀማሉ። ምርጥ ማብራሪያን መውሰድ ማለት ምን ማለት ነው? ይህ ማለት አንድ የታሪክ ምሁር መረጃዎችን ሲያገኝ የተለያዩ አማራጭ መላምቶችን ያውጣል። እሺ፣ እዚያም የትኛው መላምት መረጃዎችን በተሻለ ስፋት፣ በጥልቀት እና ያነሱ የፈጠራ ግምቶች ተጠቅሞ ሊያብራራ እንደሚችል ይፈትሻል። አንድ ምሳሌ ብትነግሪኝ የበልጥ ግልጽ የሚሆን ይመስለኛል። እሺ፣ ለምሳሌ ያህል በህንድ አገር ውስጥ የሮማውያን ሳንቲሞች በብዛት ቢገኙ ሮማውያን ህንድን ወረሩ ነበር የሚል መላመት ሊነሳ ይችላል። አዎ፣ ምክንያታዊ ይመስላል። ነገር ግን የጦር መሳሪያዎች ወይም የሮማውያን ህንፃዎች ካልተገኙ ይህ ማብራሪያ ደካማ ይሆናል። አሃ፣ መረጃውን አይደግፈውም ማለት ነው። በትክክል። በምትኩ የንግድ ልውውጥ ነበር የሚለው መላመት ያሉትን መረጃዎች ሁሉ ያለምንም ማጋነን ስለሚያብራራ ምርጥ ማብራሪያ ሆኖ ይመረጣል። አሁን ገባኝ። ግቡ የሂሳብ ቀመርን ያህል 100% እርግጠኛ መሆን ሳይሆን በፍርድ ቤት እንደሚዳረገው ከምክንያታዊ ጥርጣሬ በላይ ማረጋገጥ ነው። ልክ በፍርድ ቤት ዳኛ ወንጀሉ ሲፈጸም ባያይም ከተለያዩ ምስክሮችና መረጃዎች የሚነሳው አንዱ ማብራሪያ ከሌሎቹ በልጦ ሲገኝ ብይን እንደሚሰጠው ማለት ነው። አዎ፣ እሱ ነው ዋናው ነጥብ። ዳኛው የጊዜ ማሽን የለውም፣ ግን መረጃውን ይመረምራል። የፍርድ ቤቱ ንጽጽር ጉዳዩን እጅግ ግልጽ ያደርገዋል። ነገር ግን አንጻራዊነት አራማጆች ይህንን በቀላሉ የሚቀበሉ አይመስለኝም። አይቀበሉም። የራሳቸው የሆነ የተቃውሞ ሐሳብ አላቸው። ማለት ታሪክ አሸናፊዎች የሚጽፉት ፕሮፓጋንዳ ነው የሚል ጠንካራ ሙግት ያነሱ። የቱንም ያህል ዘዴው ሳይንቲፊክ ቢመስል የታሪክ ጸሐፊዎች በባህላቸው፣ በእምነታቸው እና በፖለቲካዊ አመለካከታቸው የተዛቡ ናቸው ይላሉ። የገለልተኝነት ጉዳይ። አዎ፣ ገለልተኛ የሆነ የታሪክ ጸሐፊ የለም ይላሉ። ይህንን ሳስበው አንድ የተለመደ ዘይቤ ትዝ ይለኛል። የትኛው?
የተለያየ ቀለም ያለው መነጽር ያደረጉ ሁለት ሰዎች አንድን ዛፍ ቢመለከቱ አንደኛው ቀይ፣ ሌላኛው ሰማያዊ ሆኖ ሊታየው ይችላል። ልክ ነው። እና የጸሐፊው አድሎ መረጃውን በዚህ ልክ ከቀየረው ታሪካዊ እውነታው ከየት ሊገኝ ይችላል? እንግዲህ ይህ የገለልተኝነት እጦት ክርክር ላዩን ሲያዩት አሳማኝ ይመስላል። ነገር ግን ጠለቅ ብለን ስንመረምረው ራሱን ያፈርስ መሆኑን እንረዳለን። እንዴት ራሱን ያፈርሳል? ማንም ሰው ፍጹም ገለልተኛ አይደለም ማለት እውነታው ሙሉ በሙሉ ጠፍቷል ማለት አይደለም። አንጻራዊነት አራማጆች ራሳቸው በተግባር ሲታዩ የታሪክን ተጨባጭነት እንደሚቀበሉ ከምንጫችን 3 ዋና ዋና መንገዶች ማንሳት እንችላለን። እሺ፣ አንደኛው ምንድን ነው? አንደኛው ጸሐፊዎች የቱንም ያህል የተለያየ አመለካከት ቢኖራቸውም ማንም ማይክዳቸው የጋራ የታሪክ እውነታዎች አሉ። እንደ ምሳሌ ምን ማንሳት እንችላለን? ለምሳሌ በማርቲን ሉተር በ1517 የተፈጸመው የካቶሊክ ቤተክርስቲያን የጽድቅ መሸጫ ሰነድ ታሪክ ወይም አሜሪካን ነጻነቷን ያወጀችበት ዘመን በማንም የታሪክ ምሁር ዘንድ አከራካሪ አይደለም። እውነት ነው። መነጽራችን ምንም ቢሆን ዛፉ መኖሩም አንክድም። ዛፉ እዚያው አለ። ሁለተኛውስ መንገድ ምንድን ነው? ሁለተኛውና እጅግ ወሳኙ ነጥብ በታሪክና በፕሮፓጋንዳ መካከል ያለውን ልዩነት ማወቅ መቻላችን ነው። ይሄ እንዴት ነው የሚለየው? የጆርጅ ኦርዌልን 30 ዓመት ሕይወት የተሰኘ መጽሐፍ ብናስታውስ ያለፈውን የሚቆጣጠር የወደፊቱን ይቆጣጠራል፣ የአሁኑን የሚቆጣጠር ያለፈውን ይቆጣጠራል የሚል አስፈሪ አባባል አለው። አዎ፣ በጣም የታወቀ አባባል ነው። ታሪክ እውነተኛ መሰረት የሌለውና የጸሐፊው ፈጠራ ብቻ ከሆነ ፈላጭ ቆራጭ መንግስታት የፈለጉትን የውሸት ታሪክ መፍጠር ይችላሉ። እና እኛም ይሄ ፕሮፓጋንዳ ነው ብለን ልንሞክታቸው አንችልም ማለት ነው። በትክክል ውሸትን ውሸት ለማለት ከጀርባው የምናነጻጽርበት ተጨባጭ እውነት መኖር አለበት። እውነት ከሌለ ፕሮፓጋንዳም የለም። ሁሉም ነገር ትክክል ይሆናል ማለት ነው። ያነሳሽው ነጥብ አንድ ትልቅ አደጋን ያሳያል። እውነት ከሌለ ፕሮፓጋንዳን መቃወም አንችልም። ይህንን ከወንጀል ምርመራ ጋር ማያዝ እንችላለን። እንዴት ማለት? አንድ መርማሪ ፖሊስ የቤቱን ባለቤት በግል ምክንያት ቢጠላውም ቤቱ በእሳት መጋየቱንና አመዱን ሊክድ አይችልም። መርማሪው አድሏዊ ሊሆን ይችላል። መረጃው ግን አድሏዊ አይደለም። አመዱ እዚያው አለ። ቆንጆ ንጽጽር ነው። ሶስተኛው ነጥብስ ምንድን ነው? የታሪክ ጸሐፊዎችን ስህተት እንዴት ማረም እንችላለን? ሶስተኛው ነጥብ ደካማና የተሳሳተ ታሪክን መተቸት መቻላችን ነው። ማለት ሌላ የታሪክ ምሁር ስህተት ሲሰራ ማረም እንችላለን። አዎ፣ ለምሳሌ ኢማኑኤል ቬሊኮቭስኪ የተባለ ጸሐፊ የቅንጥ ታሪክን በተለይም የሥነ ፈለክ ክስተቶችን ከመጽሐፍ ቅዱስ ጋር በማያያዝ በተሳሳተና በማስረጃ ባልተደገፈ መንገድ ሲተነትን የታሪክ ምሁራን የሱም እውነት ነው ብለው ዝም አላሉም። ትቹት ማለት ነው። አዎ፣ በመረጃ በሰነድ እና በሳይንሳዊ ትንታኔ ላይ ተመሰርተው አጥብቆ ተሽተውታል። ሁሉም ታሪክ የጸሐፊው እይታ ብቻ ከሆነ የቬሊኮቭስኪም ታሪክ ልክ እንደ ሌሎቹ እኩል ክብር ሊሰጠው ይገባ ነበር። ግን አልተሰጠውም። ልክ ነው። ነገር ግን የታሪክ ምርምር የራሱን የሆነ ተጨባጭ መለኪያ አለው። ማይክል ሊኮና እንዳስቀመጡት አንድ የታሪክ ምሁር ሙሉ በሙሉ ገለልተኛ መሆን ባይችልም ጥናቱን ለሌሎች ምሁራን ግምገማ ማቅረቡ ፒር ሪቪው የምንለው ማለት ነው። አዎ፣ ፒር ሪቪው ሌሎች የተለያየ አመለካከት ያላቸው ምሁራን ስህተቱን እንዲያርሙና የገለልተኝነት እጦቱን ሚዛናዊ እንዲያደርጉት ይረዳል። አየሽ፣ ነገሩን ይበልጥም ያወሳስበው እዚህ ላይ ነው። ምኑ ላይ? የታሪክ ምርምር ዘዴ ይህን ያህል የተብራራና ጥብቅ ከሆነ የገለልተኝነት እጦትና ያለፈውን ማወቅ አይቻልም የሚሉት ሙግቶች ውድቅ ከሆኑ ወደ መጽሐፍ ቅዱስ ስንመጣ ለምንድን ነው ሴኩለር የሆኑ የታሪክ ምሁራን የወንጌላትን ታሪካዊነት በተለይ የኢየሱስን ትንሣኤ ለመቀበል የሚቸገሩት? ይሄ በጣም ጥሩ ጥያቄ ነው። ችግሩ ያለው ታሪካዊ መረጃው ላይ ሳይሆን ቀደም ብለን እንዳነሳ ነው አድላዊ መርማሪ ከመነሻው እሳት የሚባል ነገር የለም ብሎ እንደመወሰን አይሆንም። ልክ ነው። አንድ የታሪክ ምሁር ወደ ምርምሩ ከመግባቱ በፊት ተአምራት ሊፈጽሙ አይችሉም ብሎ መደምደሙ መረጃዎቹን በትክክል እንዳይመረምር የሚያደርግ ፍልስፍናዊ አድሎ አይደለም ወይ? ይህን እጅግ ጥልቀት ያለው እና ወሳኛውን ነጥብ ይህ አይነቱ አድሎ ሜቶዶሎጂካል ናቹራሊዝም በመባል ይታወቃል። ሜቶዶሎጂካል ናቹራሊዝም እስቲ ትንሽ አብራሪልኝ። ይህ ማለት አንድ የታሪክ ምሁር ምርምሩን ሲጀምር ማንኛውም በዓለም ላይ የሚከሰት ነገር ተፈጥሯዊ ምክንያት ብቻ ነው ሊኖረው የሚችለው፣ እግዚአብሔር በታሪክ ውስጥ ጣልቃ ሊገባ አይችልም የሚል ጥብቅ ሕግ ያወጣል ማለት ነው። አስቀድሞ ይወስናል። አዎ፣ ይህ ፍልስፍናዊ ካቴና መረጃው ምንም ያህል ግልጽ ቢሆንም
ምሁራኑ የኢየሱስን ከሙታን መነሳት እንዳይቀበሉ የሚያደርግ ትልቁ የብረት ግድግዳ ነው። እውነታውን እንዳያዩ ዓይናቸውን ይጋርደዋል። ልክ የቃጠሎ መርመራሪው ቤቱ ጋይቶ የነዳጅ ሽታ ያሸተተ እና ክብሪት መሬት ላይ ያየ እሳት የሚባል ነገር የለም፣ ቤቱ የፈረሰው በኃይለኛ ንፋስ ነው ብሎ የተሳሳተ እና የረዘመ ማብራሪያ ለመስጠት እንደሚገደደው ማለት ነው። በትክክል አሁን ያመጣው አብራሪያ ምርጥ አብራሪያ አይደለም። መረጃው ባዶ መቃብርን፣ ከሞት በኋላ የታዩ በርካታ ምስክርነቶችን እና የክርስትናን ድንገተኛ መነሳት የማሳይ ከሆነ ይህንን ሁሉ በተፈጥሯዊ መንገድ ብቻ ለመሞከር ማለት እንደ ደቀ መዛሙርቱ አስከሬኑን ሰረቁት ወይም ኢየሱስ መስቀል ላይ ራሱን እስቶ ነበር የሚሉት አይነት እንደዛ ለማብራራት ሞከር አድቃሚና አሳማኝነት የጎደለው አይሆንም። ፍጹም አሳማኝነት የጎደለው ይሆናል። ዊሊያም ሌን ክሬግ በጽሑፋቸው በጥልቀት እንደሚያሰብራሩት የኢየሱስ ትንሣኤ ቀደም ሲል ላነሳነው ምርጥ ማብራሪያ መስፈርት በሚገባ የሚያልፍ ነው። በታሪክ ምርምር መስፈርት መሰረት ማለት ነው። የተሰጡት ተፈጥሯዊ ማብራሪያዎች ከመረጃው ክብደት፣ ከደቀ መዛሙርቱ የሕይወት ለውጥ እና ሞትን ከመጋፈት ድፍረት አንጻር ሲታዩ እጅግ በጣም ደካማ ናቸው። እውነት ነው። እውነተኛ ታሪካዊ ተጨባጭነት የራስን ፍልስፍናዊ ቅድመ ግምት ወደ ጎን ትቶ መረጃዎች ወደሚያሳዩት አቅጣጫ መሄድን ይጠየቃል። እግዚአብሔር ካለ ታሪክ በተአምራዊ መንገድ የእርሱን ጣልቃ ገብነት ሊያሳይ ይችላል። ይሄ ደግሞ ሳይንስን አይጻረርም። ወፍቹም ይህ የሳይንስን ወይም የታሪክን የምርምር ዘዴ አያፈርስም። ይልቁንም እውነታውን ሙሉ ያደርጋለሁ። እንግዲህ ይህ ሁሉ የፍልስፍናና የታሪክ ክርክር እጅግ ጠቃሚ ነው። ነገር ግን ይህንን ከዕለታዊ ሕይወታችን ጋር እናገናኘው። ወደ ተግባራዊነቱ እንጣ። ይህንን ስንሰማ ምናልባት እኔ ፈላስፋ አይደለሁም፣ ይህን ለእኔ ለምን ይጠቅመኛል ብለን ልናስብ እንችላለን። ብዙ ሰው እንደዛ ነው የሚያስበው። ነገር ግን በዩኒቨርሲቲ፣ በመንገድ ላይ ወይም በሥራ ቦታ ካሉ ሰዎች ጋር ስንወያይ አምላክ የለሽ የሆኑ ወይም መጽሐፍ ቅዱስ ዝም ብሎ የተጻፈ ተረት ነው የሚሉ ሰዎችን እናጋጥማለን። በብዛት ያጋጥሙናል። ወንጌላውያን ክርስቲያኖች ይህንን የዛሬውን ጥልቅ እውቀት በእንደዚህ አይነት የወንጌል ስርጭት ውይይቶች ውስጥ በተግባር እንዴት ሊጠቀሙበት ይችላሉ? ምን መሰለህ፣ የመጀመሪያው እርምጃ የክርስትናን ታሪካዊ መሰረት መከላከል አማራጭ የሌለው ጉዳይ መሆኑን መረዳት ነው። ታሪክን ከካድን ወንጌል ትርጉም አልባ አፈ ታሪክ ሆኖ ይቀራል። ልክ ነው፣ መሰረቱ ይናዳል ማለት ነው። ነገር ግን ወደ ተግባራዊ ውይይት ስንመጣ አንድ ሰው ታሪክን በእርግጠኝነት ማወቅ አንችልን ብሎ ሲከራከር አቋሙ በዕለታዊ ሕይወቱ ሊተገበር የማይችል መሆኑን በትመብ ማሳየት ያስፈልጋል። ሊተገበር የማይችል ስትል በንግግርና በተግባር መካከል ያለውን ክፍተት እያነሳሽ ነው? በትክክል። ለምሳሌ ሰው የሕክምና ማዘዣን ሲያነብ ወይም የባንክ ሂሳቡን ታሪክ ሲመረምር የድህረ ዘመናዊነትን አንጻራዊነት አይጠቀምም። እውነት ነው። የባንክ ሂሳቤ የባንኩ ሰራተኛ ፈጠራ ነው ብሎ አይከራከርም። አየህ፣ የሮማውያንን ታሪክ፣ የጁሊየስ ኬሳርን ጦርነቶች ወይም የዓለም ጦርነትን ታሪክ ያለምንም ማቅማማት ይቀበላል። እንደ እውነተኛ ታሪክ ነው የሚያያቸው። ነገር ግን የክርስትናን ታሪካዊ መሰረት በተለይም የክርስቶስን ጉዳይ ለመመርመር ሲመጣ በድንገት ታሪክን አንቀበልም ይላል። የግብዝነት ነው። በትክክል ግብዝነት ነው። ይህንን ግብዝነት ሰዎችን ለማሸነፍ ሳይሆን አስተሳሰባቸውን ለመሞገት እና ወንጌልን ለማካፈል እንደ ጥሩ መግቢያ መጠቀም ይቻላል። ይህ በጣም ጠቃሚ አካሄድ ነው። ጥያቄው ታሪክ ሊታወቅ ይቻላል ወይ ሳይሆን መረጃው ወደሚያመላክተው እውነት ለመሄድ በተለይም ያ እውነት የሕይወት ለውጥን የሚጠይቅ ሲሆን ፈቃደኛንን ወይ የሚለው መሆኑን እንዲያዩ መርዳት ነው። ይሄ እጅግ ድንቅ አቀራረብ ነው። ሰዎችን ከተደበቁበት የውሸት የጥርጣሬ ሽፋን በማውጣት ከእውነታው ጋር ፊት ለፊት እንዲላተሙ ማድረግ ነው። መጋፈት አለባቸው። መረጃውን፣ ፍርሃታቸውን ወደ ጎን ትተው ሚዛናዊ በሆነ መንገድ እንዲመረምሩ መጋበዝ ነው። እንግዲህ በመታከለል ያህል ዛሬ ካየናቸው መረጃዎች የታሪክ እውቀት ፍጹም ጥርጥ ያለ ባይሆንም መድረስ ማይቻልበት ተረት አለመሆኑን ተረድተናል። ልክ ነው። የሰው ልጅ አእምሮ ያለፈውን ጊዜ ሙሉ በሙሉ ባይቆጣጠርም ጥብቅ በሆኑ የምርምር ዘዴዎች እውነታውን ከማስረጃ ማውጣት ይችላል። ክርስትና ደግሞ ከዚህ ተጨባጭ ታሪክ ጋር በጥብቅ የተቆራኘ የተፈተነና እውነተኛ መሰረት ያለው እምነት መሆኑን አይተናል። ክርስትና በአየር ላይ የተንጠለጠለ አፈ ታሪክ አይደለም። በታሪክ ምድር ላይ የጸና በማስረጃ ሊረጋገጥ የሚችል እና እግዚአብሔር በሰው ልጆች መካከል የተመላለሰበት እውነት ነው። አሜን። ታሪክን መካድ በመጨረሻ ራስን ከመካድ እና እውነትን ከማጥፋት አይተናነስም። በመግቢያችን ላይ ያነሳነውን የኤክስሬ ማሽን ብናስታውስ
የታሪክ ምርምር የኤክስሬ ምስል ምናልባት የደበዘዘ ሊሆን ይችላል፣ ነገር ግን ስብራቱን አሳይቶ ተገቢውን ሕክምና እንድንጀምር ለማድረግ በቂ ጥራት አለው። በጣም በቂ ጥራት አለው። እንግዲህ የሮማውያን መንግስት መውደቅን ወይም የሁለተኛውን የዓለም ጦርነት ታሪክ በእርግጠኝነት የምንቀበል ከሆነ ያንን ጥብቅ የታሪክ ምርምር መስፈርት ወደ ባዶ የክርስቶስ መቃብር ለማምጣት ድፍረቱ አለን ወይ? ከባድ ጥያቄ ነው። ምናልባት ብዙዎች ይህንን ታሪክ የሚክዱት መረጃው ስለሚያንስ ሳይሆን መረጃው የሚያሳየው እውነት የህይወትን ዙፋን ለሌላ አሳልፎ መስጠትን ስለሚጠይቅ ይሆን? ምን መሰለ፣ ያ ጥያቄ ነው እንግዲህ እውነተኛውን የታሪክ ምርምር ከግላዊ ህይወት ጋር የሚያቆራኘው። እያንዳንዱም ሰው በልቡ በታማኝነቱ ሊያስበት የሚገባ ትልቁ ጉዳይ ነው። በእርግጥ ለዛሬው ጥልቅ ትንታኔያችን ይህን ያህል ቃልን ይበቃ። ይህን አስገራሚ ሐሳብ ይዘን እንሰናበታለን።